أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كلا والقمر والليل إذ أدبر والصبح إذا أسفر إنها لإحدى الكبر نذيرا للبشر لمن شاء منكم أن يتقدم أو يتأخر كل نفس بما كسبت رهينة إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين فما لهم عن التذكرة معرضين كأنهم حمر مستنفرة فرت من قسورة بل يريد كل امرئ منهم أن يؤتى صحفا منشرة كلا بل لا يخافون الآخرة كلا إنه تذكرة فمن شاء ذكره وما يذكرون إلا أن يشاء الله هو أهل التقوى وأهل المغفرة. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعلنا ممن تنزل عليهم السكينة وتحفهم الملائكة وتذكرهم عندك في الملأ الأعلى برحمتك يا أرحم الراحمين. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. طيب سورة المدثر بلفا جمرا إياي النبرة. سورة المدثر يا نبينا عليه الصلاة والسلام يا وحي يا رسالة يا ملك تنينت ጅማሮ ያበሰረች የሆነች ምዕራፍ እንደሆነ ከዚህ በፊት አውቀናል። እንደዚሁም ደግሞ ነብዩን አለይሂ ሰላቱ ወሰላምን ሙዓረዳ የሚያደርጉ የነበሩ ሰዎች እሳቸውን መልእክታቸውን ሲቃወሙ የነበሩ ሰዎች መልእክታቸውን ለማደናቀፍ በተለይም በዋናነት ቁርአንን የአምላካዊ ወይ መለኮታዊ ንግግር ሳይሆን የሰብአዊ ፍጡር ወይም የፍጡር ንግግር መሆኑን በመከራከር የሚገልጹ ሰዎችን አላህ Subhanahu Wa Ta'ala የዛተባቸውን አንቀጾች አይተናል። سأرهقه صعودا إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم نظر ثم عبس وبسر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر سأصليه سقر. الله سبحانه وتعالى سقر أسقبوا لهن بلو زتوبتها. وليد بن المغيرة يتبارو سويا እንደሆነ ይንንም አይተን ነበር። ስለ ቁርአን አስተውሎ አውጥቶ አውርዶ ገምቶ ምን ብሎ አሰላስሎ ምን ብል ተቀባይነት አገኛለሁ የሚለውን ነገር ሁሉ መዝኖ ከዛ በኋላ ይህ ድግምት ነው ኢላ ሲሕሩን ይؤثር ካለፉት ሰዎች የተቀባበሉ ያመጡት ከኋላ ካሉት ሰዎች የተቀበሉት የሆነ ድግምት እንጂ ሌላ አይደለም ብሎ በመናገሩ ምክንያት አላህ Subhanahu Wa Ta'ala سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر عليها 19 سقر متبالوا جهنم لا تبقي ولا تذر من ما تسكر ما تتو
የሰውነትን ቆዳ ሙሽልቅ የምታደርግ የሆነች ከባድ የእሳት ክፍል ናት ብሎ አላህ ሱብሓነሁ ወተዓላ ተናግሮ በዛን የዛተባቸው ማለት ነው። ከዛ በኋላ ደግሞ ጀሃነም ላይ ያሉት ጥበቃዎች 19 ናቸው። አለይሃ 19 በዋናነት ያሉ ጠባቂዎች 19 ናቸው ብሎ አላህ ሲናገር ደግሞ ሌላ የፊትና በር ከፈቱ። የሚገርመው ይህ ቁርአን ሁለት ወጅህ ነው ያለው፣ ሁለት ስለት አለው። በሁለት በኩል ስል አንደኛ ለአማኞች ለሙእሚኖች ለሚያምኑበት ሰዎች ኢማናቸውን እንዲጎለብት እንዲጨምር ያደርጋል። ከኢማናቸው ላይ ኢማን እንዲጨምርላቸው ይሆኑበታል። በዚህ ቁርአን አማካኝነት ለሙእሚኖች ነው ብርሃንነቱ፣ ጠቃሚነቱም ለሚያምኑበት ሰዎች ነው። ለሌሎች ግን የጥርጣሬ የውዝግብ የጥመት ምንጭ ነው የሚሆንባቸው። ወላ የዚዱ ዛሊሚነ ያኒ ኢላ ضላለን ነው፣ ጥመትን እንጂ አይጨምርላቸው። አሁን 19 መላእክቶች አሉ ያኒ ጀሃነም ላይ ሲባል እና አቡ ጃህልና ጓደኞቹ መሳለቂያ ነው ያደረጉት። እናንተ ጀግና አይደላችሁ እንዴ? 19 ደግሞ ያቅታችኋል እንዴ? እናንተ የተወሰነውን ብትዘረሩ የተወሰነውን ደግሞ ሌላው ቢዝ ጀነት መግባት እንችል የለ እንዴ እያሉ መቀለጃ ያደርጉታል ማለት ነው። በዚህ ምክንያት አላህ Subhanahu Wa Ta'ala ምን አለ? ወማ ጀዐልና አስሐበ النار ኢላ መላኢከተን ወማ ጀዐልና ዒደተሁም ኢላ ፊትነተን ለለዚነ ከፈሩ። ለካህዲያኖች ፊትናን ያደረግነው ቁጥራቸው በዚህ መልኩ መገለጹ የፊትና በር ነው ለነሱ። ለሙእሚኖች ደግሞ በኢማናቸው ላይ ኢማን የሚጨምርበት አህለል ኪታቦች ደግሞ መጽሐፋቸው ላይ ያለው ራሱ ስለሆነ ያኒ እምነታቸውን እንዲያስተካክሉ ወደዚህ ቁርአን ጠቅልለው እንዲገቡ በእምነታቸውን እንዲያስተካክሉ የሚያዝ መልእክት ነው ያለው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይህንን ተናግሮ ይህንን በዚህ መልክ አብራርቶ ገልጾ ነው የተናገረውና ያመጣው ማለት ነው። ዲቫይደር መከፋፈል እዛይነት ዘገለ طيب ከዛ የዛሬው ደርስ ደግሞ ከዛው ጋራ የተያያዘ ነው። አላህ Subhanahu Wa Ta'ala እንግዲህ ምዕራፉ ወጥነት ያለው የሆነ ቅድሚያው መጀመሪያ የተጠቀሰውና ቀጥሎ ያለው ተያያዥነት ያለው ትስስር ያለው ጥልቅ ቁርኝት ያሉት አንቀጾች ናቸው ሁሉም ማለት ነው። ከዛ አላህ ምን አለ? ከላ ወልቀመር ወለይሊ ኢዝ አድበር ወሱብሒ ኢዛ አስፈር ኢነሃ ለኢሕደል ኩበር ብሎ አላህ Subhanahu Wa Ta'ala ተናገረ። ከላ በእውነቱ ወልቀመሪ በጨረቃ እምላለሁ፣ ወለይሊ በሌሊትም እምላለሁ፣ ኢዝ አድበር በነጎደ በሄደ ጊዜ፣ ወሱብሒ በንጋትም እምላለሁኝ፣ ኢዛ አስፈረ ባበራ ጊዜ፣ ኢነሃ እሷ ሰቀር የምትባለው እሳት ለኢሕደል ኩበር ከባባድ ከሆኑ አደጋዎች መካከል አንዷ ናት ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። እንግዲህ እዚህ ቦታ ላይ እንደምናየው በሶስት ነገሮች አላህ Subhanahu Wa Ta'ala ምሎ ተናገረ። አላህ Subhanahu Wa Ta'ala የሚምልበት ጉዳይ ደግሞ ቀላል ጉዳይ አይደለም። በጣም ግዝፈት ያለው ግነት ያለው ከባድ ጉዳይ ላይ ነው አላህ Subhanahu Wa Ta'ala የሚምለው። የሰማይ የመሬቱ ፈጣሪ የጀሃነምና የጀነት አስገኚ የዱንያና የአኺራ ባለቤት የሆነው ጌታ ምሎ ተናገረ። ከላ በእውነቱ አለ። ከላ የምትለዋ ቃል ሐቀን ማለት ሊሆን ይችላል፣ አሊያ ደግሞ አዳቱል ኢስቲፍታህ ልትሆን ትችላለች። አላ አዋጅ እንደማለት ማለት ነው። ወይም ደግሞ ከላ ማለት አይ እንደምታስቡት አይደለም፣ ጀሃነም እንደዚህ በቀላሉ በዋዛ እናልፈዋለን ብላችሁ እንደምታስቡት የጀሃነምን ጠባቂዎች አልፈን ወደ ጀነት እንገባለን ብላችሁ እንደምትገምቱት አይደለም ብሎ ማስተባበያ ቃልም ሊሆን ይችላል ማለት ነው። ቁርጡቢ ረሕመቱላሂ ዐለይሂ ሁለቱን ጠቅሰዋል። ሲለት ልትሆን ትችላለችም ብለው ተናግረዋል። ሲለት ማለት ያኒ ቃል በቃል ደረጃ ነው እንጂ በማዕና ደረጃ ማዕና የሌለው ማለት ነው። ወልቀመሪ በጨረቃ እምልላችኋለሁ አለ አላህ Subhanahu Wa Ta'ala። በሌሊትም እምላለሁ። ኢዛ አድበር የሚልም ቂራአ አለ። ኢዛ ደበረ ተብሎም ተቀርቷል። ምን ማለት ነው? በሌሊቱ እምላለሁኝ ኢዛ አድበር በሄደ ጊዜ በሸሸ ጊዜ ያኒ በተጠናቀቀ ጊዜ በሌሊቱ ክፍለ ጊዜ እምላለሁኝ ብሎ አላህ ተናገረ። በሌሊት ከዚህ በፊትም ያኒ ሌሎች ምዕራፎች ላይ ተመሳሳይ የሆነ መሐላ አይተናል አሳልፈናል። እንደዚሁ አይነት የሆነ ማለት ነው። ወለይሊ በሌሊት እምላለሁ፣ ኢዝ አድበረ በነጎደ ጊዜ በሄደ ጊዜ ጀርባ ሰጥቶ በሄደ ጊዜ፣ ወሱብሒ በንጋትም እምላለሁኝ።
إذا أسفر بابرا جزي إذا أسفر مالت برهانو وجج بالا جزي باللونيتا أمل اللون بلو الله سبحانه وتعالى تناجر مالت والصبح إذا أسفر طيب والصبح بنقات من اللون إذا أسفر باب الراجزي نبي عليه الصلاة والسلام سلا نقات سنقروا من قالوا أسفروا بالفجر فإنه أعظم لأجوركم بلو تناقروا بفجر صلاة ستسجدوا اسك إسفار وقت لاي أزاقيوت إسفار مالت وقد قبلوا بمتايبت جزي مالت اسكزا أقويوت لمن فإنه أعظم لأجوركم أجراتهن يميابزانا يميافلك الله سلهنا بمالت النبي عليه الصلاة والسلام تناقروا ليا مالتنا عندما يتوقعوا يفجر صلاة لي صبح صلاة لي قرآن رزن مادرق يتودلن أعظم للأجور يعني أجرا كث يميادر بيهنا نقر صبح لي وقرآن الفجر بلون الله سبحانه وتعالى يتكسو رزن ميالا أنكتوچن رزاجم يونو نقروچن مكرات ومراتوچن منبب يتودلنه كما هو فعل النبي صلى الله عليه وسلم الساتشوم يادرقو ينبرو إيهو سلونا مالت سلازي والصبح إذا أسفر مالت وقق بلو برهانو بتايا جزي بمن وروهنيتا أمل عنهم إنها السوا سقر يتبالتشو جهنم وين أسات لإحدى الكبر يعني كتلالك عدقاوج تلالك كميبالو نجروج عندوا الصوانات بمالت الله تنقر إنها يملو يهنو معنو يعني يتفلقوا يصلفوا سلا أسات يتناقروا سلا جهنم يتناقروا ስለዚህ إنها ብሎ የተቀሰው እዚህ ቦታ ላይ የተፈለገበት እሱ ነው والمقسم عليه هو أن النار إحدى الأمور العظام ከባባድ ጉዳዮች ከታላላቅ አደጋዎች አንዱ አሷናት والدواهي الكبار والخطوب الجسام ከሚባሉ የተጋነኑ ከሚባሉ መከራዎች አደጋዎች አንዷ እሷናት እና እንዴት ነው የምትቀልዱባት ስለ ጀሃነም ሲነገር መፍራት ሲገባ መደንገጥ ሲገባ يعني መቀለጃ መዝናኛ መቀለጃ يعني ማሾፊያ አድርጎ መያዝ ይሄ ድርቅና ነው فكيف تستهزئون بها وتسخرون منها ብሎ አላህ Subhanahu Wa Ta'ala እየገለጸን ያለው ማለት ነው ከዚያ ማስከተለና ምን አለ نذيرا للبشر لمن شاء منكم أن يتقدم أو يتأخر نذيرا أستنقاقي ستهون الشيسات للبشر لسو لجوج لمن شاء منكم كنان تمكاكل لفلق أستنقاقي ستهون أن يتقدم بإيماننا ملكم سراوچن بمسرات مقدم لنفلق أو يتأخر وين بكهدتنا وانجلوچن بمسرات ودوهالا مزقيت لنفلق هلو أستنقاقي ستهون بلو الله سبحانه وتعالى تكس እቺ جهنم አለች ሲባል ማስጠንቀቂያ ነው ማስፈራሪያ ነው يعني ለሁሉም ነው ማስጠንቀቂያነቷ መልካም ለሚሰሩ ሰዎች ወደፊት መቅደም ቀድሞ መገኘት ለሚፈልጉትም ሰዎች አስጠንቃቂ ናት እቺ እሳት ይሄንን ማትሰሩ ከሆነ ቅድሚያ ማትሆኑ ከሆነ ራሳችሁን ከእሳት ነፃ ማውጣት ማትችሉ ከሆነ ነፃ ማታወጡ ከሆነ يعني ከባድ ነገር ናት ከባድ ነገር ነው የሚጠብቃችሁ ማለት ነው የሚዘገይም ከሆነ ወደ ኋላ የሚክድም የሚከፍርም ካለ ማስጠንቀቂያ ነው ይህ እሳት جهنم ማስጠንቀቂያ ነው لمن شاء منكم أن يتقدم أو يتأخر بلو يهنن ስለዚህ አላህ Subhanahu Wa Ta'ala ይህንን እሳት ሲፋቷን የሚጠቅሰው ሁኔታዋን يعني አደገኝነቷን የሚጠቅሰው የሚዘረዝረው ሁሉ ማስጠንቀቂያ ይሆን ዘንድ ለሁሉም ሰው ማለት ለሙእሚኑም ለካፊሩ እንዲጠነቀቋት ነው አላህ Subhanahu Wa Ta'ala የሚናገረው والله تعالى يخوف عباده بهذه النار በዚች እሳት الله سبحانه وتعالى ባሮቹን ያስጠነቅቃል ለምን ليتقوه ويفردوه بالعباده እንዲጠነቀቁትና በአምልኮ ብቸኛ እንዲያደርጉት ከሱ ውጪ ሌላ ማንንም አካል እንዳያመልኩና እንዳይገዙ ለዚህ ነው ማስጠንቀቂያነቷ ይህ ነው ማለት ነው قد اوجدها الله تعالى انذارا وتخويفا للناس ለሰዎች ማስፈራሪያ ማስጠንቀቂያ ትሆን ዘንድ ነው የፈጠራትም ሁኔታዋን ባህሪዋንም የሚገልጸው ማለት ነው እዚህ ሱራ ላይ መጀመሪያ ላይ እንዳየነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት ባህሪ አስጠንቃቂነት ያ አዩሃ المدثر قم فانذر ተነስና አስጠንቅቅ ነው ያላቸው ነብዩ ሰለላሁ ዐለይሂ ወሰለም
እቺ እሳት እንደዚሁ ማስፈራሪያ ናት፣ ማስጠንቀቂያ ናት፣ ከባድ ናት፣ ያኒ የምትቻል አይደለችምና ተጠንቀቋት የሚል መልእክት ነው ያለው ማለት ነው። እዚህ ሊመን ሻአ ሚንኩም አን የተቀደመ አው የተአኸር መቅደምም ለፈለገ መዘግየትም ለፈለገ እቺ እሳት አስጠንቃቂ ስትሆን ብሎ ጠቀሰ። ታዲያ የፈለገ ይቅደም የፈለገ ወደ ኋላ ይዘግይ ሲባል ዛቻ ነው፣ ማስፈራሪያ ነው። ሌላ አያ ላይ እንደተናገረው ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር የፈለገ ይመን ወቁል ልሐቁ ሚን ረቢኩም እውነት ከጌታችሁ ዘንድ መጥቶላችኋል፣ ተነግሯችኋል፣ ተብራርቶላችኋል። ከዚህ በኋላ የፈለገ ሰው ይመን የፈለገ ሰው ይካድ፣ እኛ ደግሞ ለካህዲያን እሳት አዘጋጅተንላቸዋል ብሎ ነው አላህ ሱብሓነሁ ወተዓላ የሚናገር። ስለዚህ መቅደም የፈለገ በምንድን ነው የሚቀድመው? በኸይር ስራዎች፣ በኢማን እምነቱን በማስተካከል ዓቂዳውን በማስተካከል ኸይር ስራዎችን በመስራት ከወንጀሎች በመራቅ መቅደም ይገኛል። መዘግየት የሚባለው ደግሞ በኩፍር በክህደት በሽርክ ያኒ ወንጀሎችን በመስራት ማዕሲያዎችን በመስራት አላህን በማመጽ በእነዚህ ወደ ኋላ ይዘገያል እና ሊመን ሻአ ሚንኩም አን የተቀደመ አው የተአኸር ለሁለቱም ለሚቀድምም መቅደም ለፈለገም መዘግየት ለፈለገም ሰው አስጠንቃቂ ስትሆን ከባድ ነገር ናት ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ከዚህ በኋላ ደግሞ በማስከተል ካፊር የሆነ ሰው ከሃዲ የሆነ ሰው በስራው ምክንያት የሚደርስበት ነገር ምንድነው የሚለውን ዘረዘረ። فقال عز من قائل كل نفس بما كسبت رهينة إلا أصحاب اليمين كل نفس ሁሉም ነፍስ ወይም ሁሉም ነፍስ بما كسبت በሰራቸው ስራ ረሂነቱን ተያዥ ናት፣ ተጠያቂ ናት። በምትሰራው መጥፎ ስራ በጠቅላላ እንድትቆም ተደርጋ ትያዝበታለች፣ ትጠየቅበታለች ብሎ ተናገረ። ኢላ አስሓበ ልየሚን የቀኝ ጓዶች ብቻ ሲቀሩ እነሱስ ይሄ የለባቸውም ማለት ነው። የቂያማ ቀን ሁሉም ሰው ቢሆን ሙርተሃኑን ቢማ ከሰብ በሰራው ስራ ተያዥ ይሆናል። የራሱን ያኒ ለራሱ ለነፍሱ ያስቀደመውን ስራ ወይም ደግሞ በራሱ ላይ የሰራው መጥፎ ስራ ምንድነው የሚባለው ነገር ይጠየቃል፣ ሒሳብ አለ ማለት ነው። ይተሳሰባል ከአላህ ጋር ሁሉ ሰጊረትን ወከቢራ ማንኛውም ትንሹም ይሁን ግዙፉም ጉዳይ አይቀርም ከአላህ ዘንድ ቆሞ መተሳሰብ ሒሳብ መስራት አይቀርም ማለት ነው። ከዛ በኋላ ኩሉ ነፍስን ቢማ ከሰበት ረሂና ብሎ ኢላ አስሓበ ልየሚን ሲል እየተናገረ ያለው አስሓበ ሽማልን ነው ማለት ነው። የግራ ጓዶች የሚባሉት ከሃዲያኖች ናቸው። እነሱ በስራቸው ተያዥ ናቸው። በሰሩት ስራ ወቂፉሁም ኢነሁም መስኡሉን እንደሚለው አቁሟቸው ተጠያቂዎች ናቸው፣ ይጠየቃሉ ገና ተብሎ ይተሳሰባሉ ከአላህ ሱብሓነሁ ወተዓላ ዘንድ ማለት ነው። መርሁነቱን ዐንደ አላህ ተዓላ ቢከስቢሃ አዕማለ ሱኢ ወሸር መጥፎና ክፋትን ስራ በመስራቷ ምክንያት አላህ ዘንድ ተያዥ ትሆናለች። ፈሂየ ሙሰቀቱን ቢሰዕይሃ ላ ተንፈኩ ሚነል መውቂፊ ኢላ ኢዛ አደት ማ ዐለይሃ ከማሕሸር ቦታ ላይ ያለባትን ኃላፊነትና የሰራች ያኒ ዱንያ ላይ ያለባትን ግዴታ የተወጣች ነፍስ ካልሆነች በስተቀር ከዛ መሸጋገር ማለፍ መዳን የሚባል ነገር የላትም ማለት መዳኛ ነገር የለውም ማለት ነው። وأخذت ما عليها من عقوبات وحقوق وواجبات وهذه النفس المرهونة بكسبها السيء هي النفس الكافرة كافر وانا نفس وزيبوت على يتفلد التي حقت عليها كلمة العذاب يا الله سبحانه وتعالى የቅጣት ቃል የተላለፈባት ውሳኔ የተላለፈባት የሆነችው ነፍስ ولا يرتهن أحد بعمله من أهل الجنة የጀነት ሰው ከሆነ ግን አንድም ሰው በሰራው ስራ ያኒ ሙርተሃና ይሆን ያኒ ተያዥ አይሆንም ማለት አላህ Subhanahu Wa Ta'ala ሲጀምር ማንኛውም ሰው ጀነት የሚገባው አላህ Subhanahu Wa Ta'ala ይቅርታ አድርጎለት كما قال النبي عليه الصلاة والسلام لن يدخل أحد منكم الجنة بعمله ማንኛችሁም በስራችሁ ጀነት አትገቡም ማለት በአላህ Subhanahu Wa Ta'ala ረህመት ካልሆነ በስተቀር قال ولا أنت يا رسول الله እርሱም ቢሆኑ እንደዛው ነው የአላህ መልእክተኛ ሆይ ሲሏቸው قال ولا أنا إلا أن يتغمدني الله برحمة منه الله ከሱ በሆነ እዝነትና ረህመት ሸፍኖኝ ጀነት ካስገባኝ ነው እንጂ በስራዬን ቢሆን ጀነት አልገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ኩሉ ነፍስን ቢማ ከሰበት ረሂና የሚባለው ጀሃነም እንዲወርድ የሚደረገው ጀሃነም እንዲዘወትር በዛው እንዲቆይ የሚደረገው ካፊር የሆነ ነፍስ ብቻ ነው እንደማለት ነው። ኢላ አስሓበል የሚን
የቀኝ ጓዶች ሲቀሩ ብሎ ተናገረ። فإن الله تعالى استثنى المسلمين المخلصين ስራቸውን አጥርተው የሚሰሩ ሙስሊሞችን ለይቶ አውጥቷል ሲናገር الذين يأخذون صحف أعمالهم بأيمانهم የሥራ መዝገቦቻቸውን በቀኝ እጆቻቸው የሚቀበሉ የሆኑት እነሱሳ ራሳቸውን ነፃ አውጥተዋል فإنهم قد فكوا رقابهم بالطاعة وخلصوها النبي عليه الصلاة والسلام عند حديث ላይ ሲናገሩ ምን ይላሉ ሁሉም ሰው كل الناس يغدو ሁሉም ሰው በጧት ይማልዳል ሁሉም ሰው በጧት ተነስቶ ይንቀሳቀሳል ከዛስ فبائع نفسه فمعتقها أو موبقها ሁሉም ሰው በማለዳ ወጥቶ ራሱን ይሸጣል ከዛ በኋላ ራሱን ሽጦ ነፃ የሚያወጣው አለ ራሱን ሽጦ የሚያጠፋው ደግሞ የሆነ ሰው አለ አለ አላህ ነው ማን ነው ራሱን ነፃ የሚያወጣው يعني አላህን የሚታዘዝ ኸይር ስራዎች ላይ የሚሳተፍ ጥሩ ነገሮችን የሚሰራ ከወንጀል ራሱን የሚጠብቅና የሚያረግ ሰው ነፍሱን ለአላህ ሽጦ ነፃ አውጥቷታል ማለት ነው በተቃራኒው ከሆነ ደግሞ ገና በማለዳው ተነስቶ يعني حرام ነገር የሚሰራ ወንጀል ላይ የሚሳተፍ አላህ ያዘዘውን የማይተገብርና የማይሰራ ከሆነሳ ራሱን ለጥፋት ዳርጓል ማለት ነው ብለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ይናገራሉ በሐዲሳቸው ማለት ነው ስለዚህ كل نفس بما كسبت رهينة إلا أصحاب اليمين የሚለው ይህንን የተመለከተ أصحاب اليمين የሆኑት የቀኝ ጓድ የሆኑት ሰዎችስ في جنات يتساءلون عن المجرمين በጀነቶች ውስጥ ሆነው ይጠይቃሉ ወይም ይጠያየቃሉ عن المجرمين ስለ ግፈኞቹ ስለ ወንጀለኞቹ በአላህ ላይ ስለሚያጋሩት አጋሪዎች ይጠያየቃሉ ወይም እነሱን ይጠይቋቸዋል ማለት ነው ምንድነው ይጠይቋቸው ما سلككم في سقر ብለው ይጠይቋቸዋል ما سلككم في سقر እዚህ ሰቀር የተባለው ጀሃነም ክፍል ውስጥ እንድትገቡ ያደረጋችሁ ነገር ምንድነው በምክንያት ነው የገባችሁት እያሉ ይጠይቋቸዋል የጀነት ሰዎች ኒዕማ ላይ ሆነው ጸጋ ላይ ሆነው ድሎት ላይ ሆነው ደስታ ላይ ሆነው ምንም ሳይጎድልባቸው ሁሉም ነገር ተሟልቶላቸው እየተዝናኑ ይጠይቋቸዋል እነማንን ነው የሚጠይቁት ሙጅሪሞችን ከሃዲያንን ካፊሮችን ይጠይቃሉ እነዛ በሸቃ ውስጥ ሆነው አዛብ ውስጥ ሆነው ቅጣት ውስጥ ሆነው ጸጋ የተባለ ጠብታ ነገር እንኳን የማያገኙ ሆነው يعني እንደ ሰማይና እንደ ምድር የተራራቀ ሁኔታ ውስጥ ሆነው ነው የሚጠይቁት ማለት ነው የጀሃነም ሰዎች የጀነትን ሰዎች ይጠይቋቸዋል ونادى اصحاب النار اصحاب الجنه ان افيضوا علينا من الماء او مما رزقكم الله እስቲ የሆነ ውሃ አፍስሱልን ወይም አላህ ከሰጣችሁ ሪዝቅ ሲሳይ ትንሽ ነገር አቅምሱን ብለው ይጠይቋቸዋል قالوا ان الله حرمهما على الكافرين አላህ እነዚህን የጀነትን የሚጠጣውን ይሁን ጸጋውን በጠቅላላ በከሃዲያን ላይ እርም አድርጎታል حرام አድርጎታል እኛ ምንም ልናደርግላችሁ አንችልም ብለው ነው ምላሽ የሚሰጧቸው ማለት ነው የጀሃነም ሰዎችና የጀነት ሰዎች ይጠያየቃሉ የጀነት ሰዎች የጀሃነምን ሰዎች ስለ ሙጅሪሞች ይጠያየቃሉ ምን ብለው ነው የሚጠይቋቸው ما سلككم في سقر ሰቀር ውስጥ ያስገባችሁ ነገር ምንድነው ብለው ይጠይቋቸዋል ማለት ነው ይህ ጥያቄ أصحاب اليمين የሆኑት የቀኝ ጓድ የሆኑት የጀነት ሰዎች የኩፋሮችን መሲር መዳረሻ መጨረሻ ወይም መኖሪያ የሆነውን ጀሃነም ውስጥ የሚደርስባቸውን ስቃይ የሚደርስባቸውን መዓት የሚደርስባቸውን መከራ ካዩ በኋላ ነው የሚጠይቋቸው ማለት ነው የሚገርመው ደግሞ ዱንያ ላይ ጓደኛሞች የነበሩ አንዱ የጀነት ሰው አንዱ የጀሃነም ሰው የሆኑት ሰዎች ሳይቀሩ ይጠያየቃሉ የጀነት የገባው አላህ Subhanahu Wa Ta'ala ወላታ የዋለለት የሆነው ሙእሚን የሆነ ሰው ካፊር የነበረውን ጀሃነም ውስጥ ያለውን ሰውዬ ይጠይቀዋል በሱረቱል الصافات ላይ አላህ Subhanahu Wa Ta'ala ይናገራል قال تالله إن كدت لتردين ولولا نعمة ربي እያለ አላህ Subhanahu Wa Ta'ala የሰጠውን ውለታ ይናገራል እንደው በአላህ መላለሁኝ አንተ እኮ ዱንያ ላይ ያለን እኔንም እንደዚሁ ልታዋርደኝ ቀርበህ ነበር ولولا نعمة ربي لكنت من المحضرين እንደው የጌታዬ ጸጋ ባይኖርብኝ አላህ ውለታ ባይሆንልኝ ኖሮ ዛሬ ልክ እንደዚሁ ጀሃነም ውስጥ ከሚቀርቡና ከሚጣዱ ሰዎች ሆን ነበር እያለ ያናግራዋል ተብሎ ቁርአን ላይ የተነገረው ማለት ነው እና አሁንም የጀነት
የሆኑ ሰዎች የጀሃነምን ሰዎች ምንድነው ለዚህ ያበቃችሁ ለዚህ መከራና ለዚህ ስቃይ የዳረጋችሁ ነገር ምንድነው ብለው ይጠይቋቸዋል ከዛ ምላሽን ይነግሯቸዋል ምንድነው ምላሻቸው አራት ምክንያቶችን ይዘረዝራል እዚህ እንድንገባ የዳረገን ነገር قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين أردت ነገሮችን ተናገሩ አንደኛው قالوا لم نكن من المصلين ከሰጋጆቹ አልነበርም ሶላት የሚባል ነገር አንሰግድም ነበር ይላል የመጀመሪያው ጥፋታችን ይሄ ለጀሃነም ያበቃን ዋነኛው ምክንያት ይሄ لم نكن من المصلين ከሰጋጆቹ አልነበርም ዱንያ ላይ ያለን ሶላት አንሰግድም ነበር ግንባራችንን ለአላህ Subhanahu Wa Ta'ala መሬት ላይ አንደፋም ነበር ይህ እንግዲህ ሶላት የሚባለው ረምዙል ኢማን የኢማን ማሳያ የኢማን መግለጫ ነገር ሰውየው ኢማን አለኝ እኔ ሙስሊም ነኝ እያለ ሶላት የማይሰግድ ከሆነ ውሸታም ነው ለጀሃነም ከሚያበቁ ሰበቦች ምክንያቶች አንዱ ይሄ ሶላት የምን ሶላት ነው ብሎ የሚናገር ከሆነ ደግሞ ካለ መስገዱ የባሰ ትልቅ ወንጀል ኩፍር ነው ማለት የምን ሶላት ነው ነኮ ምናምን ብሎ ራሱን ከፍ ከፍ የሚያደርግ ከሆነ ራሱን የሚኮፍስ ከሆነ ስሙ ማንም ይሁን ማን هذا كافر خارج عن ملة الإسلام ከእስላም ውጭ ያለ የሆነ ከሃዲ የምን ሶላት ነው እንዴት ነው እኮ የተከበርኩ ሰው ነኝ እንዴት ነው ግንባሬን መሬት ላይ መደፋው እንዴት ነው በቀን 5 ጊዜ እያለን ይናገር ከሆነ ይሄ ከእስላም ዳኢራ ውጭ ነው ያለው ማለት ከእስላም ክልል ውጭ ነው ያለው ስለዚህ ነው ሰዎች ለጀሃነም ካበቃቸው ምክንያቶች አንዱ ትልቁ ዋነኛው ሶላት አለመስገዳቸው ሶላት አለመስገድ የሙስሊምና የካፊር መለያ ሙስሊም ሰው ሶላት ይሰግዳል ሶላት የማይሰግድ ሰው ሙስሊም አይደለም نعم ሶላት የማይሰግደው ሰው የምን ሶላት ነው ብሎ ኢንካር ያደረገ ከሆነ ቀደም እንዳልነው ነው በሁሉም ዑለማዎች ኢጅማዕ ስምምነት ይሄ ሰው ከእስላም ዳኢራ ከእስላም ክልል ውጭ ነው ያለው طيب በስልቹነት ከሆነ የማይሰግድ ሶላት ግዴታ እንደሆነ አምናለሁ ግን በቃ ምናምን እያለ ምክንያቶችን እየደረደረ በስንፍና ምክንያት ከሆነ የማይሰግድበት ምክንያት ሲባል ዑለማዎች ሁለት አይነት አስተያየቶች አሏቸው ብዙሃን ዑለማዎች ምን አሉ በስንፍና ምክንያትም እንኳን ቢሆን የማይሰግድ ከሆነ ሙስሊም አይደለም العهد الذي بيننا وبينهم الصلاة በእኛና በእነሱ መካከል ያለው ድንበር ያለው መለያ ሶላት ነው ይህንን ሶላት ማይሰግድ ሰው فقد كفر كفرዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል በአንድ አፈር ላይ ደግሞ የነብዩ አለይሂ ሰላቱ ወሰለም ሰሃቦች ከስራዎች መካከል መተው ኩፍር የሆነ ከሶላት ውጭ አያውቁም ነበር ብለው ይናገራል ያ ማለት ማን ከስራዎች መካከል ሁሉ መተው ኩፍር የሆነ ነገር ሶላት መተው ኩፍር ነው ማለት ነው ብለው በዚህ መልኩ ይናገራሉና የብዙሃን ዑለማዎች እይታ ይሄ يعني ሶላት የማይሰግድ ከሆነ ካፊር ነው በስልቹነትና በስንፍናም ቢሆን ማለት ነው ሌሎች አንዳንድ ዑለማዎች ደግሞ منهم الشافعية ምን አሉ አይ ተካሱለን ከሆነ የማይሰግደው በስንፍና ምክንያት ከሆነ ሙስሊም ነው ሙስሊም ይባላል ግን እነዚህም ዑለማዎች መጀመሪያም የጠቀስናቸው ዑለማዎች በምን ላይ ይስማማሉ ሶላት የማይሰግድ ሰው ቅጣቱ ይገደላል ማለት ነው يعني حده يعني يقتل حدا ብለው ነው የሚስማሙት ሁሉ يعني ሐነፊያዎች ደግሞ ምን አሉ የማይሰግድ ከሆነ እስር ቤት ይታሰራል ምግብ መጠጥ ምግብ ምንም እንዳይቀምስ ይደረጋል በረሃብ እንዲሞት ይደረጋል ብለው ተናግረዋል ምን ላይ ተስማምተዋል እንደሚገደል ተስማምተዋል ቅጣቱ የሞት ቅጣት እንደሆነ ተስማምተዋል አንዳንድ ዑለማዎች ደግሞ በዚህ ላይ ጨመሩና ምን አሉ ሰውየው ታስሮ ልትገደል ነው ተብሎ ተነግሮት ምን ተብሎ አልሰግድም የሚል ከሆነ ሙንኪር ነው የምን ሶላት ነው የማለት ያክል ነው ይሄ አባባል ወይም ተግባሩ የሚያመላክተው ኩፍር እንዳለበት ነው ብለው ይገልጻሉና ሶላት መተው ማለት ኩፍር ነው የሚለውን አስረግጠው ነው የሚናገሩት ይሄንንም አጥብቀን ነው መያዝ ያለብን ማለት ነው طيب አልፎ አልፎ የሚሰግድ ከሆነ ልዩነት የለም አልፎ አልፎ እንዲሰግድ ሳይሆን የታዘዘው በቀን 5 ጊዜ እንዲሰግድ ነው ሰው የታዘዘው ጁሙዓ እየጠበቀ ጁሙዓን ብቻ ዙህር ላይ ሰግዶ የሚመለስ ከሆነ ዓስር ሲመጣ يعني ወደ ነበረበት የሚመለስ ከሆነ ወገን ረመዳን ሲመጣ ብቻ ጠብቆ የሚሰግድ ከሆነ ከዛ በኋላ ወደ ሶላት ዞር ብሎ ማያይ ከሆነ አልሰገደም ይሰል ለምን በራሱ ስሜት ሳይሆን አላህ ባዘዘው መልኩ ነው መንቀሳቀስ ያለበት አላህ ያዘዘው ደግሞ በቀን 5 ጊዜ እንዲሰግድ ነው ስለዚህ ይህንን
መተግበር ይህንን መተው ለጀሃነም ያበቃን ምክንያት ጀሃነም እንድንገባ ያደረገን ነገር ይሄ ነው ብለው ጠቀሱ ማለት ነው የጀሃነም ሰዎች። لأن الصلاة تشمل تعظيم الدين صلاة ለዲን ቦታ መስጠትን የአላህ ትእዛዝ መተግበርን ከልከላዎችን መራቅን ከእምነት ጋር ተያያዥነት ላላቸው ነገሮች ሁሉ ተገዥነትን ያሳያል ሰላት መስገድ። ሰላት መተው ደግሞ እነዚህን ሁሉ ነገሮች እርግፍ አድርጎ መተውን ያመላክታል። ከሻሃደተይን ቀጥሎ ትልቁ የኢስላም ምሰሶ ሰላት። እዚህ ሰላት አለመስገድ ከባድ ነገር ነው የሚያመጣው ማለት ነው። አንደኛው ወንጀላቸው ይሄ قالوا لم نكن من المصلين ከሰጋጆች አልነበርንም አሉ። طيب የማይሰግድ ሰው ዘመድ ያለው ሰው ምንድነው ሆነ ያለበት? የማይሰግድ ዘመድ ያለው ሰው ያኒ ዘመድ ሲባል እንግዲህ ብዙ ቤተሰብ ምናምን ሁሉም ያካትታል። እንደዚህ አይነቱን እንዲሰግድ መምከር፣ የሚሰግድበትን መንገዶች ሁሉ ጫና ማድረግ በሚቻል መንገድ ሁሉ ጫና ማድረግ የግድ ነው። ከዛ በኋላስ ያኒ እሱን ማራቅ ሀጅር ማድረግ በቃ ከሱ ጋር አለመቀራረብ ሁሉ የሚመልሰው ከሆነ እነዚህ መንገዶች መከተል አለበት። ለምሳሌ ዘመድ ነውና እኛ ጋር ሲመጣም እንክብካቤያችንን እናቋርጥበት ከሆነ የሆነ የምናደርግለትን ነገር የምናቆምበት ከሆነ ሰላት የሚጀምር ከሆነ ለሱ መተባበር ማገዝ ምናምን ማድረግ የለበትም ማለት ነው። ጫና ማድረግ በሚችልበት መንገድ ሁሉ ጫና ማድረግ አለበት። ነብዩ አለይሂ ሰላቱ ወሰላም ምናሉ መን ረአ ሚንኩም ሙንከራን ፈሊገይርሁ ቢየዲ ከእናንተ መካከል መጥፎን ነገር ያየ ሰው በእጁ ይቀይረው ያንን መጥፎ ነገር፣ ካልቻለ በአንደበቱ ይናገር፣ ካልቻለ በልቡ ይጥላ ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ቤት ውስጥ ሆኖ አብሮን እየኖረ ሰላት የማይሰግድ ከሆነ ከሱ ጋር አብሮ መኖር አያስፈልግም ማለት የሚደረገውን ጫና ሁሉ ማድረግ መቻል አለበት። ለዚህ ደግሞ ነብዩ አለይሂ ሰላቱ ወሰላም መፍትሄ አድርገው ያስቀመጡት ምንድነው? ሙሩ አብናአኩም ቢሰላቲ ወሁም ያኒ አብናኡ 7 ሲኒን ልጆቻችሁን 7 ዓመት ሲሞላቸው በሰላት እዘዟቸው፣ ሰላትን አስለምዷቸው፣ አለማምዷቸው፣ እንዲሰግዱ አድርጓቸው። ከዛስ 10 ዓመት ከሞላቸውና ሰላትን የሚተው ከሆነ ቅጧቸው፣ ግረፏቸው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ተርቢያ ማለት ይሄ እንጂ አሁን ጎረምሳ ልጅ ቤት ውስጥ ቁጭ ብሎ ሰላት የማይሰግድ ከሆነ ያኒ ሁክሙን ቅድም አየን እንግዲህ በሞት የሚያስቀጣ የሆነ ወንጀል እየሰራ ነው ማለት ነው። ስለዚህ ሁላችንም ኃላፊነት አለብን። ቤት ውስጥ የማይሰግድ ሰው መኖር የለበትም። ተጠያቂነቱ እኛም ጋር ስለሆነ የሚመጣው ማለት ነው። قالوا لم نكن من المصلين አንደኛው ወንጀላቸው ይሄ ነው፣ ከሰጋጆች ጋር አልነበርም። ሁለተኛው ጥፋታቸው ጀሃነም እንዲገቡ ያደረጋቸው ወለም ነኩ አልነበርንም نطعم المسكين ምስኪኖችን የምንመግብ የምናበላ አልነበርንም። ሌላው ጀሃነም እንድንገባ ምክንያት የሆነ ነገር ይሄ ምስኪን አለማብላት፣ ምስኪን አለመደገፍ፣ ምስኪን አለማገዝ ጀሃነም የሚያስገባ ወንጀል ነው። እንዴት? ዘካ መስጠት እዚህ ውስጥ አንዱ ይጠቀሳል። ምስኪንን ከማብላትና ከመርዳት ከመተባበር አንዱ ዘካ ማውጣት ነው፣ ዘካ መስጠት ነው። ከዘካም ባሻገር አንድ ሰው የተቸገረ ሰው አይቶ ያኒ በጣም እንደተቸገረ እየተመለከተ የሚበላውን አጥቶ የተቸገረ እያየው ዝም የሚል ከሆነ ያስጠይቃል አላህ Subhanahu Wa Ta'ala። የቂያማ ቀን አላህ Subhanahu Wa Ta'ala ሰውን ይጠይቃል። እኔ ተርቢያ አላበላኸኝም ብሎ ሰውየውን ይጠይቀዋል። ሐዲሰን ቁድሲ ላይ ከዛ ጌታዬ ሆይ አንተ የዓለማቱ ጌታ ከሁሉ የተብቃቃህ የሆንክ ጌታ እንዴት ትራባለህ ብሎ ይጠይቃል ባሪያው። አንተ ዓለም أن عبدي فلانا كان جائعا እከሌ የተባለው ባሪያዬ ተርቦ የነበረ መሆኑን አላወቅክም ነበር፣ እሱን ብታበላው ኖሮ እኔን እሱ ዘንድ ታገኘኝ ነበር ብሎ አላህ Subhanahu Wa Ta'ala ይነግራል። የተቸገረን ሰው በትንሽም ነገር እንኳን ቢሆን ሰደቃ በመሰደቅ ራሳችሁን ከጀሃነም አድኑ ብላ ኢተቁን ናር ወለው ቢሽቅ ተምራት ያንድ ቴምር ግማሽ ክፋይ ያኒ ማጥገብ አይደለም ያኒ ለአንድ ጊዜ ጉርሻ እንኳን በቂ ያልሆነ ነገር ያችን እንኳን ቢትሆን በመሰደቅና በመስጠት ራሳችሁን ከጀሃነም ከእሳት ጠብቁ ለነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህ ሰዎች ጀሃነም እንዲገቡ ሰበብ የሆናቸው ሁለተኛው ምክንያት ወለም ነኩን ኑጥዒሙ ምስኪን ምስኪኖችን አንመግብ ነበር። ይሄ መመገብ የሚባለው ዋጅቡንም ሙስተሐቡንም ሱናውን ሁሉንም ያካትታል። ዘካ ማውጣትን፣ መሰደቅን ያኒ ጎረቤት ሲቸገር አይቶ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ጎረቤቱ ተርቦ እሱ ግን ጠግቦ ወደ ፍራሹ የሚሄድ ሰው ከሆነ ከሙእሚኖች አይደለም ብለው ተናግረዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ እዚህ ውስጥ ይሄ ሁሉ ይካተታል፣ ይሄ ሁሉ ይገባል ማለት እኔ ያልዚች ጋር
قولهم لم نكن ونحن في الدنيا نتصدق ونطعم الفقراء والمساكين دنيا لا يالن دهوچننا مسكينوچن انمجبن نبر انصدقم نبر فلم نعبد ربنا ولم نحسن الى خلقه ጌታችንንም አላመለክንም በሰላት በመስገድ ለፍጡራኑም ደግሞ መልካሞች አልነበርንም ሰደቃ በመሰደቅ وهذا الإطعام يشمل الزكاة وصدقة التطوع في وجوه الخير والبر እዚህ ጀሃነም ለመግባት ያበቃን ሌላኛው ምክንያት ይህ ነው ብለው ይጠቅሳሉ ሶስተኛውንም ጠቀሱ وكنا نخوض مع الخائضين ከዘባራቂዎች ጋራ አብረን እንዘባረቅ ነበር وكنا نخوض خوض ብሎ ማለት ባጢል የሆነ ውሸት የሆነ ትክክል ያልሆነ ነገሮችን በማውራት يعني መዘባረቅ ማለት ከዘባራቂዎች ጋራ እንዘባረቅ ነበር وكنا نتحدث بالباطل مع أهل الغواية والضلال كتمت ባለቤቶች ጋር ከጠማሞች ጋር አብረን እነሱም ያደርጉትን እናደርግ ነበር فنجادل بالباطل በሐሰት መከራከር የሐሰት ምስክርነት መስጠት ሐሜት ማማት ነገር ማዋሰድ እነዚህ ሁሉ እዚህ ውስጥ የሚካተቱ ነገሮች ናቸው شوفوا የቁርአን يعني በአንድ ቃል ስንት ነገሮች እንደሚያካትት ማለት ለምንድን ነው እነዚህን አላህ Subhanahu Wa Ta'ala ይህንን በጀነት ሰዎችና በጀሃነም ሰዎች መካከል የተደረገውን ቃለ ምልልስ እዚህ ቁርአን ላይ ያሰፈረው ለምንድን ነው ነገ የሚመልሱት መልስ ይሄ ነው ጀሃነም እንዲገቡ ሰበብ የሆናቸው ነገር ይሄ ነው ስለዚህ እናንተ ከዚህ ነገር ተጠንቀቁ የሚል መልእክት ነው እያስተላለፈ ያለው ማለት ነው كنا نخوض مع الخائضين ከዘባራቂዎች ጋራ እንዘባርቅ ነበር ونخوض في الأقوال السيئة አንዳንድ ሰው ደግሞ እንደዚህ ሰብሰብልና በሰው ክብር ላይ መረማመድ ስራው የሆኑ ደግሞ ሰዎች አሉ ሰብሰብሉና 3-4 የሆኑና የሚያላምጡት የሰውን ስጋ የሙእሚኑን ስጋ እየቦጨቁ የሚበሉት ማለት ነው ሐሜት ማለት አከለ እንደዚህ አድርጎ በዚህ ገብቶ በዚህ ወጥቶ አራሱንም ማተው እንደዚህ ብሎኝ እኮ እንደዚህ በየው ሚስጥር ያወጣል ሱብሃንአላህ ስለዚህ وكنا نخوض مع الخائضين የሚለው ብዙ ነገሮችን ነው ውስጡ ላይ የሚያካትተው ውስጡ ላይ የሚያስገባው ማለት ነው ሌላኛው ከጥፋታቸው ሁሉ ደግሞ የገዘፈው ትልቁ ጥፋት وكنا نكذب بيوم الدين በፍርዱ ቀንም እናስተባብል ነበር የምን የፍርድ ቀን ነው ደግሞ ከሞት በኋላ መቀስቀስ በስራ መተሳሰብ ምናምን የሚባል ነገር የለም ብለን እናስተባብል ነበር ስለዚህ እነዚህ ሰዎች ምን ነበሩ ማለት ካህዲያኖች ነበሩ ካፊሮች ነበሩ ሞቱ መቀስቀስ የሚባል ነገር አንቀበልም እያሉ يعني የሚመልሱ የሆኑ ሰዎች ነበሩ إنا كنا في الدنيا ننكر يوم البعث والحساب وننكر الجزاء على الأقوال والأعمال እዚህ ላይ ታዲያ አኺራ ላይ የሚከሰቱ ነገሮች ሁሉ እዚህ ውስጥ ይገባሉ አኺራ ላይ በሚከሰቱ ነገሮች ሁሉ በአንዱም እንኳን ማስተባበል በሁሉም እንደማስተባበል ነው እዚህ ውስጥ የሚካተትና እዚህ ውስጥ የሚገባ የሆነ ነገር ነው እስከ መቼ ነው ታዲያ ይህ ወንጀላቸው ለዚህ ለጀሃነም ያበቃቸው ስራ የቀጠለው እስከ መቼ ነው ሲባል መልሱ እዚሁ ላይ ተጠቀሰ حتى اتى اليقين ሞት እስከሚመጣ ድረስ እስከምንሞት ድረስ እስከ ለተ ሞታችን ድረስ በቃ ከዚህ ጥፋታችን ከዚህ ወንጀላችን ከዚህ መጥፎ ስራችን አልተመለስንም ይሄ ደግሞ ሌላ ነው ሰው በሆነ ጊዜ ላይ የሆነ ጥፋት አጥፍቶ ወንጀል ሰርቶ ወደ አላህ ተውበት ካደረገ ወደ አላህ ከተመለሰ ካስተካከለ አላህ ይመራዋል ይቅርታ ያደርግለታል አላህ Subhanahu Wa Ta'ala መሐሪ ሩህሩህ አዛኝ የሆነ ጌታ ነው ተውበት ሲያደርግ ተውበቱን ይቀበላል አይ እስከ ዛሬ ቆይተሃል አልቀበልህም ብሎ አይመልሰው ሰውየው በትክክል መስፈርቱን አሟልቶ እስከመጣ ድረስ አላህ ይቀበላል ይቅርታ ያደርግለታል እነዚህ ሰዎች ግን እስከ ለተሞታቸው ድረስ በእነዚሁ ጥፋታቸው ላይ ነበር የዘወተሩትና የቆዩ በዚህ ምክንያት የገባ ነው ብለው ጀሃነም ያስገባቸውን ምክንያት ዘረዘሩ ማለት ነው طيب ከዚህ እንረዳለን ኩፋሮች ከሃዲያን አኺራ ላይ በፍሩዕ ሸሪዓ ላይ ፍሩዕ በሆኑ ነገሮች ቅርንጫፋዊ በሆኑ ዋናው መሰረታዊ ቅርንጫፍ በሆኑ ጉዳዮችም ሳይቀር እንደሚጠየቁ እንረዳለን ምን ማለት ነው ማለት ካፊሮች ከኩፍራቸው ባሻገር ለምን ሰላት አልሰገዳችሁም ለምን አልጾማችሁም ለምን ዘካ አልሰጣችሁም የሚል ጥያቄ አለባቸው ማለት ነው የሚል ይህ የቁርአን አያ እነዚህ አንቀጾች ያስረዳሉ ለምን አላመናችሁም ለምን ካዳችሁ ዋንኛው የሚያስቀጣቸው ጉዳይ ይሄ ሆኖ ሳለ በተጨማሪነት የሰላቱ ጉዳይ የጾሙ ጉዳይ
የሐጅ ጉዳይ፣ የዘካ ጉዳይ፣ የሁሉም እነዚህ ሙስሊሞች የታዘዙባቸው ነገሮች ጉዳዮች በጠቅላላ እነሱን የሚያስጠይቃቸዋል ማለት። በዚናው ላይ ይጠየቃሉ፣ ኸምር በመጠጣታቸው ይጠየቃሉ፣ ሪባ በመብላታቸው ይጠየቃሉ። የሚቀር ነገር የለም ማለት። እነዚህ ሁሉ ነገሮች ተጠያቂ እንዲሆኑ ያደርጋቸዋል የሚለውን ያመላክተናል። ሐታ አታነ አልየቂን። አልየቂን ማለት እርግጥ የሆነው የተረጋገጠ የሆነው ሞት ማለት ነው። اليقين هو الموت ومنه قوله عز من قائل واعبد ربك حتى يأتيك اليقين ارقطوا موت اسكيمت درس جيتانا لك بقوا على ማለት عثمان بن مظعون يموتوا ጊዜ رضي الله عنه وارضاه النبي عليه الصلاه والسلام من قالوا اما هذا فقد اتاه اليقين من ربه ከጌታው ዘንድ እርግጡ የሆነው እርግጠኛ የሆነው ሞት መጥቶበታል ብለው ተናግረዋል። ስለዚህ اليقين هو الموت موت ማለት ነው የተፈለገው ተብሎ ይተረጎማል ማለት ነው። طيب ከዛ በኋላ አኺራ ላይ እንግዲህ ጥፋት ያጠፋ ሰው ወንጀለኛ የሆነ ሰው ሸፋዓ ሽምግልና አስታራቂዎች አሉ። አላህ Subhanahu Wa Ta'ala ዘንድ የሚያማልዱ አማላጆች አሉ። አላህ ሆይ ይቅርታ አድርግላቸው፣ ማራቸው፣ ያኒ ጀነት አስገባቸው፣ ደረጃቸውን ከፍ አድርግላቸው፣ ከጀሃነም አውጣቸው እያሉ የሚለምኑ ለማኞች፣ አስታራቂዎች፣ አማላጆች፣ ሽማግሌዎች አሉ አኺራ። ታዲያ እነዚህ አማላጆችና አስታራቂዎች ለነዚህ ከሃዲያን ዱንያ ላይ ኩፍርን ሰርተው ለሄዱ ሰዎች ምንም አይጠቅማቸው። የሚጠቅማቸው እነማን ነው? እነዚህ አማላጆች፣ አስታራቂዎች፣ ሽማግሌዎች የሚያስታርቁት የሚያማልዱት ለማን ነው? ለሙእሚን ሆነው ኢማን ኖሯቸው አንዳንድ ጥፋቶችን ላጠፉ ለሆኑ ወንጀል ላይ ለወደቁ ለሆኑ አማኞች ሸፋዓን ያደርጉት። አላህ ምን አለ? فما تنفعهم شفاعة الشافعين ለነዚህ ከሃዲያን ያሸማጋዮች ሽምግልና ያማላጆች ምልጃ አትጠቅማቸውም ብሎ አላህ ተናገረ። የሚጠቅመው ማን ነው? ሙእሚኖችን የሚጠቅመው ማለት። አማላጆች እነማን ናቸው? ነብያቶች፣ ሷሊሖች፣ ደጋጎች፣ መላእክቶች፣ ሙእሚኖችም እንደዚሁ አልአጥፋል በህፃንነታቸው የሞቱ ልጆች እንደዚሁ ሸፋዓ ይሆናሉ። እነዚህ ሁሉ አማላጆች ናቸው። የነዚህ ሁሉ ምልጃ ለካፊሮች ለካህዲያኖች ምንም የሚጠቅመው ነገር የለም። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ሸፋዓቲ ሊአህሊ الكبائر من امتي የኔ ሸፋዓ ከኡመቴ መካከል ከባባር ወንጀሎች ላይ ለወደቁ ከባባር ጥፋቶችን ላጠፉ የኔ ተከታዮች አማኞች ሙስሊሞች ነው የምትሆነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለነዚህ ከሃዲያኖች ግን የሚጠቅማቸው ያኒ አሸማጋዮች ሽምግልና ምንም የሚጠቅማቸው ነገር የለም። አላህ Subhanahu Wa Ta'ala አንድ ሐዲስ ላይ እንደተገለጸው ምን ይላል? ሸፈዐ النبيون والملائكة ብሎ ይናገራል። ነብያቶችም አሸማግለዋል፣ መላእክቶችም አሸማግለዋል፣ ሷሊሖችም አሸማግለዋል፣ መልካሞችም አሸማግለዋል። የቀረ የለም ኢላ አርሐሙር ራሒሚን የአዛኞች አዛኝ የሆነው ጌታ የአላህ Subhanahu Wa Ta'ala የሱ ብቻ ነው የሚቀረው ብሎ ራሱ ይናገራል። ከዛስ من غير شفاعة ያለምንም ሸፋዓ እንዲሁ በራሱ አላህ Subhanahu Wa Ta'ala ከጀሃነም ላይ አፍሶ ሰዎችን ያወጣል። እንደዚሁ بفضله ومنه وكرمه وجوده በራሱ ችሮታ በራሱ አዛኝነት እንዲሁ ከዛ ከጀሃነም የሚወጡ ሰዎች አሉ። ከጀሃነም የሚወጡት من كان في قلبه مثقال ذرة من إيمان የኢማን የጎመን ዘር ያክል ብዙ ሽረፍራፊና ብዙ ክፋዮች ኖረውት ሶስተኛ እዛ ድረስ ያለ እንጥፍጣፊ ኢማን ያለው ሰው እንኳን ሳይቀር ከጀሃነም እንዲወጣ ይደረጋል። ጀሃነም ውስጥ ኢማን ኖሮት ሽርክ ሳይሰራ፣ ዋናው ሸርጥ ይሄ ሽርክ ሳይሰራ በአላህ ሳያጋራ አላህ ጋር የተገናኘ ከሆነ ጀሃነም ውስጥ አይዘወትርም። የተቀጣውን ያክል ይቀጣና ከዛ በኋላ ወደ ጀነት እንዲገባ ይደረጋል። ይህንን ሲያዩ ይህንን ሲመለከቱ ካፊሮች ምን ያሉ? فما لنا من شافعين ولا صديق حميم فلو أن لنا كرة فنكون من المؤمنين لا فما لنا من شافعين لن ينقل من شماغايم شمغايم أما لاجم شماغلين إلنا ولا صديق حميم የሚያዝንና የሚራራ ጓደኛም የለንም ይላል። ሱብሃንአላህ
እነማን ናቸው እንደዚህ የሚሉት? ኩፋሮች ማለት። ለምንድን ነው ለዚህ ያበቃቸው? ኩፍራቸው፣ ሽርካቸው። ስለዚህ ከዛ እንዳይወጡ እዛው እንዲዘወትሩ የሚያደርጋቸው ነገር ኩፍራቸው ነው፣ ክህደታቸው ነው። ኢማን ይዞ መሄድ ከሆነ አመል ሷሊህ መልካም ስራ ይዞ መሄድ ከሆነ ምን ጥፋት ቢኖርበት ምንም ወንጀል ቢሰራ እዛ ውስጥ የተቀጣውን ያክል ተቀጥቶ ይወጣል። ለካዲያኖች ግን ፈማ ተንፈዑሁም ሸፋዓቱ ሻፊዒ ምንም አይነት የአሸማጋዮች ሽምግልና አትጠቅማቸውም፣ ምንም ዋጋ የለውም ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ወለው ሸፈዐ ፊህም አህሉል አርድ ጀሚዐን ማ ቁቢለት ሸፋዓቱሁም ምድር ላይ ያለው መልካም ሰው በጠቅላላ ተሰብስበው እንኳን ይቅርታ ሊጠይቁላቸው ሊያሸማግሉላቸው አላህ ዘንድ ቢሄዱ ምንም ዋጋ የለው፣ ፋይዳ የለውም። ለምን? የሚከለክላቸው ነገር ስላለ። እሱ ምንድነው? ኩፍርና ሽርክ ማለት ነው። وكل من اتصف بالصفات الاربع السابقه لا تنفعه شفاعه شافع ያሳለፍናቸው አራት ወንጀሎች ያሉበት የሆነ ሰው ምንም አይነት ያሸማጋዮች ሽምግልና አይጠቅሙትም ማለት ነው። لأن من وافى الله تعالى كافرا فهو مخلد في النار ከአላህ ዘንድ የተገናኘ ሰው ካፊር ሆኖ ከሃዲ ሆኖ ኩፍሩና ክህደቱን ይዞ አላህ ዘንድ ከተገናኘ አበቃለት። ሙኸለድ في النار ነው የሚሆነው፣ እሳት ውስጥ ዘውታሪ ነው የሚሆነው። አላህ ከኩፍር ይጠብቅ። ኩፍር ከባድ ወንጀል፣ ከወንጀሎች ሁሉ ከባድ ወንጀል ኩፍር፣ ሽርክ። ከዛ ውጭ ያለው ወንጀል ምንም ቢገዝፍ እንኳን አላህ Subhanahu Wa Ta'ala ሊመራው ይችላል። ኩፍር ከሆነ ግን ሽርክ ከሆነ ግን የአላህን Subhanahu Wa Ta'ala ስልጣን የአላህን Subhanahu Wa Ta'ala ሐቅ ለሌላ አሳልፎ የሚሰጥ ከሆነ ግን ይቅርታ አይደረግለትም፣ ምህረት የለውም። ይህን የተናገረው አላህ ራሱ ነው ቁርአን ውስጥ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ቀልድ አይደለም። ስለ ሽርክ ሲነገር ስለ ኩፍር ሲነገር እንደ ቀላል ነገር አድርጎ የሚወስደው ሰው ራሱ አደጋ ላይ ነው ያለው ማለት ነው። አደጋ ውስጥ ነው ያለው ማለት ነው። ራሱን ሊፈትሽ ራሱን ሊመረምር ይገባል። ነብዩ አለይሂ ሰላቱ ወሰላም ምን ይሉ ነበር? اللهم إني أعوذ بك أن أشرك بك وأنا أعلم وأستغفرك لما لا أعلم ጌታዬ ሆይ እያወቅኩኝ ባንተ ላይ ሽርክ ከመስራት ባንተ ላይ ከማጋራት ባንተ እጠበቃለሁኝ ይላል። የማላቀውን ደግሞ ምህረት አድርግልኝ ይቅርታ አድርግልኝ እያሉ ይለምናል። ኢብራሂም አለይሂ ሰላም ዱዓ ሲያደርጉ ምን አሉ? ወጅኑብኒ ወበኒየ አን ነዕቡደ አልአስናም እኔንም ዘሮቼንም ጣዖትን ከማምለክ ባንተ ላይ ከማሻረክ ጠብቀን አርቀን እያሉ ዱዓ ያደርጉ ነበር። እንደዚህ አይነት ታላላቅ ስብዕናዎች ሳይቀሩ እንኳን ከሽርክ አላህ Subhanahu Wa Ta'ala እንዲጠብቃቸው ይለምኑት ነበር ማለት ነው። የሽርክ ጉዳይ እንደዚህም ብሎ እንደ መዝሀብ ላይ እንዳለ ኺላፍ ምናምን ተደርጎ የሚያስብ ሰው በጣም ኸጠር ላይ ነው ያለው፣ አደጋ ላይ ነው ያለው። የኩፍር ወንጀል እሱን የሚስተካከለ ወንጀል የለም። የሽርክ ወንጀል ከሱ ጋር አቻ ሊሆን የሚችል ወንጀል የለም። ስለዚህ ሽርክን በሁሉም አንዋዕ በሁሉም አይነት መጠንቀቅ ያስፈልጋል ማለት ነው። طيب ان شاء الله ከላም ባለው فما تنفعهم شفاعة الشافعين يا አማላጆች ምልጃ ያስታራቂዎች ማስታረቅ አትጠቅማቸው ማለና አላህ Subhanahu Wa Ta'ala ቀጥሎ ምን አለ? فما لهم عن التذكرة معرضين كأنهم حمر مستنفرة فرت من قسورها فما لهم ለነሱ ምንድነው የተረጋገጠላቸው ነገር? عن التذكرة معرضين ከተግሳጽ እና ከምክር የሚሸሹት ምን አላቸው? ምን ተረጋግጦላቸው ነው? كأنهم حمر مستنفرة ልክ የደነበሩ አህዮችን የሜዳ አህዮችን መስለው ከተግሳጽና ከምክር የሚሸሹት ምን ነክቷቸው ነው? ምን ተረጋግጦላቸው ምን ጸድቆላቸው ነው? فرت من قسورة ከአዳኙ የደነበሩና የሸሹ አህዮችን መስለው የሚሸሹት ለምንድን ነው ብሎ አላህ Subhanahu Wa Ta'ala ይናገራል። فما لهم عن التذكرة معرضين ታዲያ እነዚህ አይነት ሰዎች ሌሎችም የነሱን ባህሪ የተላበሰ በጠቅላላ የሚመለከት አያ ነው። عن التذكرة ከተግሳጽ ስለ አላህ ሲነገራቸው ስለ አኺራ ሲነገራቸው ስለ ኢስላም ሲነገራቸው ይሸሻል ይደነብራል። ልክ ሁኔታቸውን ሲገልጽ ምን አለ? كأنهم حمر مستنفرة ልክ የሜዳ አህያ መስለው
የሜዳ አህያ ያኒ የደነበሩ የሜዳ አህዮች ምን ያክል እንደሚሮጡ ምን ያክል እንደሚፈረጥጡ ይታወቃል። ፈረት ምን ቀስወራ ከአዳኝ ሲመለከቱ አዳኝን ሲያዩ ወይም ደግሞ ቀስወራ ማለት አሰድ ማለት ነው ቢሉገት الحبሻ አሉ በሐበሻ ቋንቋ ብለው ይጠቅሳሉ በየትኛው ቋንቋ እንደሆነ አላሁ አዕለም ቀስወራ ማለት አሰድ ነው አንበሳ ማለት ነው በሐበሻ ቋንቋ አሉ ሐበሻ ሲባል እንደሚታወቀው ብዙ አካባቢ አለ ምናልባት እኛ በአሁን ሰዓት በአብዛኛው የሚታወቀው ወይም ብሔራዊ መነጋገሪያ የሆነው የአማርኛ ቋንቋ ማለት ብቻ አይደለም ብዙ ነገሮችን ያካትታል ሐበሻ ሲባልና በሐበሻ ቋንቋ ቀስወራ ማለት አንበሳ ማለት ነው ከዚህ የሚቀራረብ ቃል የሚያውቅ ካለ ምናልባት ከዚህ ጋር የሚቀራረብ በሌሎችም ቋንቋዎች ቢሆን ማለት ነው ከአማርኛ ውጪ በሌሎችም ቋንቋዎች ቀስወራ ከሚለው ቃል ጋር የሚቀራረብ አንበሳን የሚጠቅስ ወይ የሚገልጽ አንበሳ ከአንበሳ ውጪ ሌላ ስም አለ ይሄው ነው የሚታወቀው طيب على اي حال በሐበሻ ቋንቋ ቀስወራ ይባላል አሉ والله اعلم ጅምሁሮቹ ግን አብዛኞቹ ለነገሩ ቋንቋ ሲባል የሞተም ይመጣል የሆነ ጊዜ የሚታወቅ ሆኖ የጠፋ ቋንቋም ሊሆን ይችላል አብዛኞቹ ግን የተፍሲር ሊቃውንት የሚሉት ምንድነው ቀስወራ ብሎ ማለት ራሚ ማለት ነው ቀስወርዋሪ ወይም አዳኝ ማለት ነው የተፈለገው ለተረጉማል እና ያንን አይተው እንደሚደነብሩና እንደሚሸሹ አህያ መስለው ከተግሳጽና ከመከር የሚሸሹት ለምንድነው ብሎ አላህ Subhanahu Wa Ta'ala ይናገራል ተሽቢሁን يعني በጣም عجيب የሆነ ተሽቢህ እነዛ ይሄንን አዳኝ አውሬ ሲመለከቱ በጣም በኃይል እንዳይያዙ ሆነ ያመልጣሉ እነዚህም ሰዎች ምክር ሲነገራቸው ቁርአን ሲቀራላቸው ስለ አኺራ ሲነገራቸው ስለ አላህ ብቸኝነት ሲነገራቸው ይደነብራሉ ይሸሻሉ መስማት አይፈልጉ በቃ የሆነ ደስታቸውን የሚነጥቃቸው ያሉበትን እርካታ የሚገፋቸው ነገር ስለሆነ የሚሰሙት መስማት አይፈልጉ ይሸሻሉ ማለት ይሄ በነገራችን ላይ ይሄ አንቀጽ አስፈሪ አንቀጽ ነው አንዳንድ ጊዜ ሰዎች ዳዕዋ የሚያደርግ ሰው ገና ሲያዩ ብድግ ብለው እየሮጡ ይሄዳሉ ላለ መስማት ማለት ይሄ ከባድ ከዚህ ጋር ሊመሳሰል ይችላልና መጠንቀቅ ያስፈልጋል ሰው ስለ አኺራ የሚነገረውን ስለ አላህ የሚነገረውን ስለ ዲኑ የሚመክረውን ሰው ሲሰማ ቆም ብሎ ማድመጥ ነው ያለበት የሚያውቀው ነገር ከሆነ ተዝኪራ ነው ማስታወሻ ነው የማያውቀው ነገር ከሆነ ደግሞ ያውቃል ማወቂያ መንገድ ነው ማለት ነው ስለዚህ መሸሽ አያስፈልግም ዳዕዋ ሲሰማ ዳዕዋ ሲደረግ የሚደነብር ከሆነ እዚህ አያ ጋራ እንዳይገባ ያስፈራዋል يعني ከካፊሮች ጋር መመሳሰል ነው የሚሆነው ማለት ነው ومن شأن الحمر الوحشية أنها إذا رأت الأسد هربت منه كذلك هؤلاء المكذبون إذا سمعوا القرآن نفروا منه وأعرضوا عنه يدنبرال كسوم يششالو جربا يسطالو بلو بزي ملكو ابرارut ማለት ነው ከዛስ በል يريد ይልቁንም ይፈልጋል كل امرئ منهم ከነሱ እያንዳንዱ ሁሉ ሰው ይፈልጋል أن يؤتى ሊሰጠው ይፈልጋል صحفا منشرة የተዘረጋና የተከፈቱ የሆኑ ገጾች ሊሰጡት ይፈልጋል ነብይ መሆን ይፈልጋሉ ማለት ነው لولا أوتي يعني من ብለው ይላሉ يعني በሌላ አያ ላይ እንደተነገረው ማለት ነው ለምን ለኛ ለሱ የወረደለትን አይነት ቁርአን ለምን ለኛስ ለምን አይወርድም ሐቅ ከሆነ ለምን ለኛ እንዳዳችን አይሰጠንም ለምን ለኛ እንዳዳችን አይወርድልንም ብለው ይጠይቃሉ እናንተ ማናችሁ እዚህ የነብይነት ማዕረግ ከሰማይ መልእክት ሊመጣላችሁ ዘንድ ማናችሁና ነው ብሎ ነው ቁርአኑ የሚናገረው አላሁ አዕለሙ حيث يجعل رسالته መልእክቱን የት ቦታ ማስቀመጥ ማንን መልእክተኛ ማድረግ እንዳለበት አላህ ነው የሚያውቀው እዚህ ማንንም ነብይ መሆን የፈለገ ወይም ወልይ መሆን የፈለገ ሁሉ ሚሆን እንዳይመስላችሁ ነው መልሱ بل يريد كل امرئ منهم أن يؤتى صحفا منشرة ከሰማይ يعني ቁርአን የተዘረጋ የተከፈተ መጽሐፍ እንዲወርድላቸው ያንዳንዳቸው ሁሉ ይፈልጋሉ ብሎ አላህ ተናገረ سبب النزول ምንድነው እዚህ ومما ورد في أسباب النزول أن المشركين قالوا للنبي صلى الله عليه وسلم ሙሽሪኮች ለነብዩ አለይሂ ሰላቱ ወሰለም ምን አሏቸው ለነተቢዐከ አሏቸው አንተን አንከተልህም አሏቸው حتى تأتي لكل واحد منا بكتاب من السماء ለኛ ለእያንዳንዳችን በነፍስ ወከፍ ደረጃ ከሰማይ መጽሐፍ እስከምታወርድልን አናምንልህ ርዕሱ ምንድነው ደግሞ የዚህ ደብዳቤና መጽሐፍ يعني የሚመጣልን ሪሳላ ዑንዋኑ ርዕሱ من رب العالمين إلى فلان ابن فلان ከዓለማቱ ጌታ ከአላህ ዘንድ ለከሌ ተላከ ደብዳቤ ተብሎ እንዲወርድላቸው ፈለገ አጂብ ይሄ እንኳን ቅጀት ነው ሐቂቃ حتى እንደው ሌላው ይቀርና
የሆነ የአንድ አካባቢ አስተዳዳሪ የቀበሌ ሊቀመንበር እንኳን ቀበሌ ውስጥ ለሚኖር ለእያንዳንዱ ሰው በዚህ መልኩ ደብዳቤ ይልክ። እነሱ ግን ካኑ ሰኺፍ ነበሩ። ሐቂቃ የሚያቀርቡት የሚጠይቁት ጥያቄ ሁሉ እዚህ ግባ የማይባል ነበር። ኑእመሩ ፊ هذا الكتاب باتباعك በዚህ ደብዳቤ ላይ አንተን እንድንከተልህ ሀተታው እንደዛ የሆነ ርዕሱ ከአላህ Subhanahu Wa Ta'ala ዘንድ ለከሌ የተላከ እየተባለ ለሁላችንም ደብዳቤ እስኪመጣ እናምንልህም ብለዋል። وقالوا إن كان محمد صادقا صلى الله عليه وسلم فليصبح عند رأس كل واحد منا صحيفة فيها براءته وأمنه من النار እሱ ትክክለኛ እውነተኛ መልእክተኛ ከሆነ ሲነጋ ጧት ከእንቅልፋችን ስንነሳ ሁላችንም ተራሳችን አጠገብ ከእሳት ነፃ መሆናችንን የሚገልጽ ደብዳቤ ተጽፎ ይቀመጥልን ከአላህ ዘንድ የመጣ ብለዋል። ሱብሃንአላህ وقالوا يا محمد بلغنا أن الرجل من بني إسرائيل كان يصبح عند رأسه ذنبه وكفارته እኛ ስንሰማ ከበኑ እስራኤሎች ፊት ከነበሩ ሰዎች እያንዳንዱ ያጠፋው ጥፋትና ምህረቱ አብሮ እዛው ጭንቅላቱ አጠገብ ተራሱ ጋር ይቀመጥለት እንደነበር ወሬ ደርሶናልና ፋቲና ቢሚስሊ ذلك ይሄን የመሰለ አምጣልን ይሄን ካደረክ እውነተኝነትን እናምንልሃለን አሉት። እነሱ የጠየቁት በርካታ ጥያቄዎች አሉ። ሱረቱል ኢስራ ላይ አላህ Subhanahu Wa Ta'ala ይዘረዝራል። أو يكون لك بيت من زخرف أو ترقى في السماء لأنت أنامنلها مسكمة درس أو يكون لك بيت من زخرف كتلاجو جيت أجيتوش كتلاجو معدناتوش يتسرى بيت اسكمين وره درس أو ترقى في السماء وين يجينه وده سماء اسكمتوت أدرس كتتا يجينه وده سماء اسكمتوت دمو وتشالو بتلم أنامن ولن نؤمن لرقيك حتى تنزل علينا كتابا نقرأه من نبو دبداب ጽሁፍ ይዛለን እስከምትመጣና ለሁላችንም እስከምታደለን ድረስ አናምንልህም የሚል ንግግር ተናግረው ነበር ሱረቱል ኢስራ ላይ አላህ Subhanahu Wa Ta'ala ይሄንን ጠቅሷልና بل يريد كل امرئ منهم ان يؤتى صحفا منشرة ሁላቸውም የተዘረጋ የሆነ የሚያነቡት የሆነ መጽሐፍ ገጽ እንዲሰጣቸው ይፈልጋሉ። ከላ ይከልከሉ። بل لا يخافون الاخره ይልቁንም አኺራን ስለማይፈሩ ነው እነዚህ ሰዎች እነዚህን ሚሉት አኺራ ላይ ሞቶ ከመቀስቀስ በኋላ የሚመጣባቸውን ችግር መከራ ስለማያምኑበት ነው ስለማይፈሩት ነው ይሄን የሚጠይቁት። ከላ ይቆጠቡ ይከልከሉ። ኢነሁ ተዝኪራ የቁርአን ተግሳጽ ምክር فمن شاء ذكر የፈለገው ሰው በዚህ ቁርአን ይመከርበታል ይገሰጽበታል። وما يذكرون الا ان يشاء الله ያውም አላህ Subhanahu Wa Ta'ala ከፈለገ ነው እንጂ በዚህ ቁርአን ሊገሰጹበት ሊመከሩበትን አይችሉም አላህ ካላለላቸው በስተቀር ማለት ነው። هو እሱ አላህ ማለት አህሉ ተቅዋ የመፈራት ባለቤት ነው። واهل المغفرة የምህረትም ባለቤት ነው። هو اهل ان يتقى ويخاف منه ሊፈራ ሊጠነቀቁት የሚገባ አምላክ ነው። واهل المغفرة የምህረትም ባለቤት ነው ብሎ አላህ Subhanahu Wa Ta'ala ይጠቅሳል። ይሄንን የሚያመላክት ኢማም ትርሚዚ የዘገቡት አንድ ሐዲስ ነበረ። انا اهل ان اتقى واخاف የሚል ማዕና ያለው ሐዲስ አለና አላህ Subhanahu Wa Ta'ala ሊፈሩት የሚገባ አምላክ ነው ማለት ነው። እሱን መፍራትን አላህ ይለግሰን። አኺራን የሚፈሩ የሚጠነቀቁ ሰዎች አላህ ያደርገን። አኺራ አቅባችንንም አላህ ያሳምረን።